ሰላምታችን በያላችሁበት ይድረሳችሁ የተከበራችሁ አድማጮቻችን 433 ከማርክ ዮኒ ሚሊሻ ጋር ከእናንተ ጋር ከዚህ ሰዓት ጀምሮ ቆይታ ያደርጋል። ሰሞኑን ትኩረት ከሳቡ ጉዳዮች መካከል አንደኛው የሊዮኔል ሜሲ ወደ ኑ ካምፕ ተመልሶ መምጣት ነው። ተመልሶ ለፉትቦል ክለብ ባርሴሎና ይጫወታሉ የሚለው ትኩረትን ይስባል። ሰሞንኛ ጉዳይ እንግዲህ ይሄ ነበረ፣ እንደናፈቀውም ያስታውቃል። ማንም አላወቀም፣ በኋላ ላይ ነው ይህን ነገር የተመለከት ነው። ዞሮ ዞሮ ከ15 ቀን በኋላ ካምፕ ኑ ለአገልግሎት ክፍት ይሆናል። ላሊጋና የሻምፒየንስ ሊግ ጨዋታዎችንም የሚያስተናግድ ነው የሚሆነው። ሊዮኔል ሜሲ እንግዲህ በዚህ ስታዲየም ብቻም ሳይሆን በተለያዩ ስታዲየሞች ታሪክ ሰርቷል። ይሄ ስታዲየም ግን ለእርሱ ሌላኛው ቤቱ እንደሆነ ጥያቄ የሚነሳበት ጉዳይ አይደለም። ምን ያህል እንደናፈቀው ካምፕኑ መምጣት ከጎበኛው በኋላ ተናግሯል። ይሄ ይሆናል ብሎ እየጠበቀ አልነበረም ሚሊሻ ሊዮኔል ሜሲና እንደዚሁም ደግሞ የካምፕኑ ጉብኝቱ። ከዛ ውጪ በቀጣይ ወደ ፉትቦል ክለብ ባርሴሎና ተመልሶ ሊጫወት ይችላል ወይ፣ ጫማውን እዛ ሊሰቅል ይችላል ወይ የሚል ነገር ይነሳል። በእርግጥ የእግር ኳስ ሕይወቱ ጅማሮ በባርሴሎና ነው ማለት አይቻልም። በሀገሩ ክለብ አርጀንቲና እንደሆነ ግልጽ ነው። የኒውልስ ኦልድ ቦይስ እንደሆነ ጥያቄ የሚነሳበት ጉዳይ አይደለም። ሰሞንኛ ጉዳይ ትኩረትን ስቧል። ያ ማርክ እንግዲህ ተጫዋቹ የገዘፈ የተጫዋችነት ታሪክ ስላለው እና ደግሞ ያ ታሪኩ በሙሉ ተጀምሮ የተጠናቀቀው በባርሴሎና መሆኑ አንድ ድንገት የመጣ ጎብኚ አይደለም። ወደ ካምፕ ነው የመጣው ሊዮኔል ሜሲ ነው። በዚህ ማሊያ ሁሉንም ነገር ማሳካት የቻለው የግል ስኬቱ፣ የቡድኑን ውጤታማነት፣ የዓለምን እግር ኳስ የተቆጣጠረው ሊዮኔል ሜሲ ነው የመጣውና እንደ ዜና መነሳቱ ከተጫዋቹ ኳሊቲ አንጻር የሚገባው ይመስለኛል። ማርክ ምናልባት ወደ ኑ ካምፕ የተመለሰውን 400ኛ አሲስቱን ከሰራ በኋላ ይመስለኛል። በተጫዋችነት ዘመኑ 400 አሲስት ሊዮኔል ሜሲ በጣም አስደንጋጭ ነው። ማርክ እኔ ሊዮኔል ሜሲን ከሌሎች ተጫዋቾች እጅግ የተለየ የሚያደርግብኝ በማጥቃት ላይ ባሉ ሁሉም አስፈላጊ ነገሮች ጫፍ የደረሰ ተጫዋች መሆኑ ነው። ጎል በማስቆጠር እጅግ በጣም የተለየ የእግር ኳስ ታሪክ ያለው ተጫዋች ነው። በርካታ ጎሎችን በሻምፒየንስ ሊግ፣ በሊግ፣ በብሔራዊ ቡድን ማስቆጠር የቻለ ተጫዋች ነው ሊዮኔል ሜሲ። አንዳንድ አጥቂዎች አሉ ብዙ ጎል ማስቆጠር የቻሉ፣ አሲስታቸውን ግን ስትመለከት የበለጠ የአጥቂ ባህሪ ያላቸው። ምክንያቱም አጥቂ የበለጠ በእግር ኳስ ከሰልፊሽነት ጋር የሚያዝ ስያሜ የሚሰጠው ነው። ራስ ወዳድ ነው። የበለጠ ብዙ ራሱ ጎል ማስቆጠር የሚፈልግ ለጓደኞቹ ኳስን ከማቀበል ይልቅ ሪቫልዶ በአንድ ወቅት እንዳነሳው ምቹ ሁኔታ ላይ ካለው ለማንም ስለመስጠት ፍላጎት የለኝም ብሎ እንደተናገረው በግልጽ። ሊዮኔል ሜሲ ግን ከዚህ ይለይብኛል። ብዙ ጎል ያስቆጠረ አጥቂ ነው። በተለያየ መድረኮች በላሊጋ፣ በሻምፒየንስ ሊግ፣ በብሔራዊ ቡድን ይህንን ማድረግ የቻለ ነው። 400 ኳሶችን ደግሞ ለጓደኞቹ አመሻሽቶ ማቀበል የቻለ ነው። የፕሌይሜከር ኳሊቲ ከኳስ ጋር ያለው ምቾቱን በደንብ ማሳያ ይመስለኛል። ማርክ አንዳንድ ጊዜ በጠባብ ስፔሶች ውስጥ የሱ አደገኛ ሰንጣቂ ፓሶች ባርሴሎናን አሸናፊ ሲያደርጉት ስንመለከት ነበር። ለዚህ ነው ሊዮኔል ሜሲ ብዙ ጎል የማስቆጠሩ አንደኛው ሚስጥር ተገማች አለመሆኑ ነው። ድሪቭል ያደርጋል ስትለው አደገኛ ፓስ ማቀበል የሚያስችል የቴክኒክ ልቀት አለው። ኳስ ያቀብላል ስትል ድሪቭል አድርጎ አንድ ለአንድ ተጫዋቾችን እየቀነሰ ሄዶ ጎል ማስቆጠር የሚችል ተጫዋች ነው። ከሳጥን ውጪ ሳጥን ውስጥ የሊዮኔል ሜሲ በማጥቃት ደካማ ነገሩ ይሄ ነው ብለ ለማንሳት ምንም እድል ሳይሰጠን የተጫዋችነት ዘመኑን ለማጠናቀቅ የተቃረበ ይመስለኛል። ማርክ ከጉብኝቱ በኋላ የክለቡ ፕሬዚዳንት ዮሃን ላፖርታ አንዳንድ የሚነሱ ነገሮች አሉ። ለምሳሌ ሽኝቱን በተመለከተ ጥያቄዎች ይነሳሉ። ያም ቢሆን ግን ፉትቦል ክለብ ባርሴሎና መሆን ያለበት ነገር ነው የሆነው አይነት አስተያየት እየሰጠ የሚገኘው። ድንገት የሆነ ነገር ነው፣ ከአቅም በላይ የሆነ ችግር ነው፣ ምንም ጥያቄ የለውም። ምክንያቱም በወቅቱ ክለቡ በፋይናንስ ቀውስ ውስጥ ነበረ። እርሱን ማቆየት በሚችልበት ሁኔታ ላይ አልነበረም ከፋይናንስ ጉዳይ ጋር በተገናኘና የሚመጥነው ሽኝት አልተደረገለትም። ምናልባት በቀጣይ ይሄ ሊደረግለት ይችላሉ፣ እርግጠኛ መሆን አይቻልም። ከዛ በተረፈ ደግሞ ለክለቡ ተጫዋቾች እንደዚሁም ለክለቡ አጠቃላይ አባላት ክብር መንፈግ የለብንም
አንዳንድ ስፔኩሌሽን ወይንም ደግሞ ጭምጭምታዎች እየተሰሙ ነው ያሉት ተመልሶ ሊመጣ ይችላል የሚል ነገር። ስለዚህ ስፔኩሌት ማድረግ የለብንም ባልተጨበጠ ሁኔታ የሚል አስተያየትንም ሰጥተዋል። እንግዲህ የ8 ጊዜ የባለንዶር አሸናፊ ነው። 7ቱን ያሳካው በባርሴሎና ሳለ ነው። አንዱን ደግሞ የዓለም ዋንጫ ካነሳ በኋላ እንደሆነ ይታወቃል። እና ለዚህ ክለብ ሁሉንም ነገር ነው። እንግዲህ በቀጣይ ካምፕ ኑ 105,000 ተመልካቾችን ይዞ ለአገልግሎት ክፍት ይሆናል። ሊዮኔል ሜሲ ምናልባት እዛ ላይ እንግዳ ሆኖ ሊቀርብ ይችላል ወይ እርግጠኛ መሆን አይቻልም። ግን ደግሞ ከመመረቁ በፊት የመጀመሪያው ጎብኝ እርሱ ነው። ያ ማርክ እኔ ያለ ምክንያት አይመስለኝም። አሁን በካምፕ ነው የታየው ሊዮኔል ሜሲ። ይሄ አንተ ያነሳው ጥያቄ የብዙ የባርሴሎና ደጋፊዎች ጥያቄ ነው። ሊዮኔል ሜሲ ለባርሴሎና ከሰጠው ነገር አንጻር በግዴታ ቢሆንም መለያየቱ አስገዳጅ ቢሆንም የተለያየበት መንገድ ግን ሊዮኔል ሜሲን በሚመጥን መልኩ አይደለም የሚል ጥያቄዎች በባርሴሎና ደጋፊዎች በኩል አለ። በጥድፊያ የተሞላ ነው ሽኝቱ ያን ያክል እሱ ከሰራው ስራ አንጻር አገልግሎቱ ልክ አይደለም የሚል ጥያቄዎች ይነሳሉ። እርግጥ ባርሴሎና ላይ እና ሪያል ማድሪድ ላይ እንደዚህ አይነት ጥያቄዎች በተደጋጋሚ ሲነሱ ይደመጣሉ። በባርሴሎና በኩል በተለየ መልኩ በድንቅ ሁኔታ ሲሸኝ የተመለከተ ነው አንድሪያስ ኢኒየስታን ይመስልኛል። ማርክ በቅርብ ጊዜ የፒኬ ሲወጣ የነበረበት ነገር በሚመጥነው ልክ ነው ለማለት አያስደፍርም። አንዳንድ የክለቡን ታሪክ በወርቅ ቀለም የጻፉ ተጫዋቾች የተጫዋችነት ዘመናቸው ሲጠናቀቅ የተሸኙበት መንገድ ለአንዳንድ ክለቡ ደጋፊዎች ጥሩ ስሜት የሚሰጥ አይደለም። ሊዮኔል ሜሲ ደግሞ ከዚህ በላይ ይገባዋል እና የኑ ካምፕ መከፈቻ ዋዜማ ላይ የሊዮኔል ሜሲ በዛ መታየት ክለቡ አንድ የሆነ የቴንኪው መድረክ ሊያዘጋጅለት የፈለገ ይመስላል ለሊዮኔል ሜሲ። ለዚህ በ520 ጨዋታ ማሊያውን ለለበሰና 474 ጎሎችን ላስቆጠረው ድንቅ ተጫዋች በባርሴሎና ማሊያ የተለየ አቀባበል ለማድረግ ፍላጎት ያለ ይመስላል የሚሉ አንዳንድ ጥያቄዎች ሲነሱ ይደመጣል። ከአገልግሎቱ አንጻር ማርክ እየተመላለሰ ሽኝት ቢደረግለት የሚገባው ይመስላል ሊዮኔል ሜሲና ካምፕኑ አንዳንድ ደጋፊዎች እሱን በማየታቸው ብቻ በመመለሱ ብቻ ደስተኞች እንደሆኑ እየተነገረ ነው። ከሄነሪ በአርሰናል ካደረገው አንጻር 2012 ሄነሪ ያደረገውን ነገር በባርሴሎና ሊደግም ነው ሊዮኔል ሜሲ። አሁን የረፍት ጊዜ ከመሆኑ የረፍት ጊዜ ስለሆነ ባለው የረፍት ጊዜ ሊጫወት ነው ለባርሴሎና የሚሉ አንዳንድ ፍላጎቶች ይመስላሉ። ተጨባጭ ነገር የላቸውም። ግን ሊዮኔል ሜሲን የሚወዱ ደጋፊዎች በዚች አጭር ጊዜ ለባርሴሎና ተጫውቶ እንዲመለስ ፍላጎቶች እንዳሉ እየተሰማ ነው። ያ አስገራሚው ግን ዮሐን ላፖርታ ጠይቀው ነበር መምጣት እንደሚመጣ ታውቁ ነበር ወይ ተብለው ሲጠየቁ ወደ ኑ ካምፕ በመመለሱ እጅግ በጣም ደስ ብሎናል፣ ነገር ግን እንደሚመጣ አናውቅም ነበር። በጣም እንወደዋለን፣ ይሄ ቤቱ ነው፣ እርሱም ይህንን በሚገባ ያውቃል፣ መጥቶ መጎብኘቱም ይገባዋል። ከዛ ውጪ የአንድ ተጫዋች ከአንድ ክለብ ጋር ቆይቶ ሲሸኝ የሚደረግለት ሽኝት አለ። ከሽኝቶች ሁሉ በታሪክ የሚታወስ ምርጥ ሽኝት ያስፈልገዋል የሚል አስተያየትን ሰጥተዋልና ይሄ ብዙ ነገር ሊጠቁመን የሚችል ይመስለኛል። እኔ ላፖርታ ይህንን ሀሳብ ሲሰጡ መደመጡ በጣም ማርክ ተገቢ ነው የሚል እምነት ነው ያለኝ። በትክክል ሊዮኔል ሜሲ በባርሴሎና ብቻ ሳይሆን በስፔን እግር ኳስ በክብር መሸኘት ያለበት ተጫዋች ነው የሚል እምነት ነው ያለኝ። የክርስቲያኖ ሮናልዶና የሊዮኔል ሜሲ በላሊጋው መኖር ላሊጋውን ከሌሎች ሊጎች ከፍ ብሎ እንዲታይ ተቀባይነት እንዲኖረው የተመልካች ችግር እንዳይኖርበት ከኮሜርሻል ጋር ተያይዞ ሊጉ በጣም ተጠቃሚ እንዲሆን በማድረግ የነዚህ ሁለት ተጫዋቾች ተጽዕኖ እጅግ በጣም የላቀ ነው። ምንም እንኳን ስፔናዊ ተጫዋች ባይሆንም ለስፔን ብሔራዊ ቡድን የተለየ ያበረከተው ነገር ባይኖርም ግን ሊዮኔል ሜሲ በስፔን እግር ኳስ በአጠቃላይ በባርሴሎና ብቻ ሳይሆን በስፔን እግር ኳስ በተለየ ክብር ሊሸኝ የሚገባው ተጫዋች ነው የሚል እይታ ነው ያለኝ። ላፖርታ ከንግግራቸው ከአስተያየታቸው በመነሳት ማርክ የተለየ ድባብ ሊኖረው ይችላል ተብሎ የሚገመተው የኑ ካምፕ የመጀመሪያ ቀን ከዛ ጋር ተያይዞ ሊዮኔል ሜሲን የተለየ የናመሰግናለን ምሽት ሊኖረው እንደሚችል ግምቶች እየተሰጡ ነው ያሉት።
ዴቪድ ደህያ በማንቸስተር ዩናይትድ በምን አይነት መልኩ እንደተሸኘ ይታወቃል። በኋላ ላይ የቅድመ ውድድር ዘመን ዝግጅት ላይ ማንቸስተር ዩናይትድ ከፊዮረንቲና ጋር 1-1 ከተለያየ በኋላ ሽኝት የሚመስል ቢያንስ ቴንኪው አይነት እናመሰግናለን አይነት አሸኛኘት እንደተደረገለት ይታወቃል። ሊዮኔል ሜሲ ደግሞ ከዛም በላይ እጅግ በጣም ከፍ ያለ ክብር ይገባዋል። እንግዲህ ወደ ፓሪስ ሴን ጀርመን በሄደ ጊዜ ሽኝቱ ላይ የነበረው ለቅሶ ዝግጅት እንደሌለው ከባርሴሎና ጋር መለያየቱ ብዙ ነገሮችን እንዳዛባበት በሚያስታውቅ መልኩ ነበር ሲያለቅስ የነበረው። ከዛ በኋላ እንግዲህ እንደ ትልቅ ስኬት የሚታየው ኦፍኮርስ ትልቅ ስኬት ነው፣ የዓለም ዋንጫ ስኬቱ ነው። ከዛ በኋላ ሊቀጥሎ ሊቀመጥ የሚችለው ደግሞ የዚህ የኮፓ አሜሪካ ዋንጫ ነው እንጂ በክለብ ደረጃ ወደ ፓሪስ ሴን ጀርመን ሄዶ የነበረበት ሁኔታ ይታወቃል። በሚገባው ልክ ፓሪስ ሴን ጀርመንን አገልግሏል ማለት አይቻልም። ከዛ ውጪ ከኪሊያን ኢምባፔ ጋር የነበረው ጉዳይ ጥያቄ የሚነሳበት ነው። አንዳንድ ደጋፊዎችም ከፍተኛ ተቃውሞ ሲያቀርቡ ነበር። ፓሪስ ሴን ጀርመን የነበረው ቆይታ በጥሩ ጎኑ ሊገለጽ የሚችል አይደለም። ምናልባት በዛው ወደ ሜጀር ሊግ ሶከር ቢያመራ አይነት የሚያስብል ነገር ነው በወቅቱ የተፈጠረውና በፓሪስ ሴን ጀርመን ጥሩ ቆይታ አልነበረውም። ዞሮ ዞሮ እንግዲህ ያልተጠናቀቀውን የቤት ስራ ምናልባት 1 ዓመት በመጫወት የክብር ሽኝት ሊኖረው ይችላል ተብሎ ነው የሚታሰበው። ምናልባት ሚሊሻ የተወሰነ ነጥብ እናንሳና እናጠቃል። ምናልባት ሊዮኔል ሜሲ ማርክ በተጫዋችነት ዘመናቸው ወደ አሰልጣኝነት የሚመጡ ተጫዋቾች ያስታውቁሃል። የሜሲ የሮናልዶ አይነት ተጫዋቾች ወደ አሰልጣኝነት የመምጣት የተጫወቱበት መንገድም ሜዳ ላይ የምታየውም ነገር የተጫዋቾቹ ባህሪም ወደ አሰልጣኝነት የሚመጡበት እድል ያለ አይመስልም። የበለጠ ወደ ግል ቢዝነስ ወደዛ የሚያመሩ ነው የሚመስለው። ስለዚህ ሊዮኔል ሜሲ ከባርሴሎና ጋር ልክ ቤተኛ እንደሆነ ይታወቃል። በአሰልጣኝነት ከባርሴሎና ጋር የሚገናኝበት ድጋሚ እድል የሚኖር አይመስልም ከባህሪው አንጻር። ስለዚህ በድጋሚ ሊገናኝ የሚችለው በእንደዚህ አይነት አጋጣሚዎች ነው። ጫማውን ከመስቀሉ በፊት ሊገናኝ የሚችለው በእንደዚህ አይነት አጋጣሚዎች ነው። ይሄንን ድንቅ ምሽት ምናልባት በቅርቡ የምንመለከት ይመስለኛል። ማርክ ለላሚን ያማል ግን የተወሰነ መልእክት ማስተላለፍ ከሊዮኔል ሜሲ ከሄደ አይቀር የሚጠበቅበት ይመስለኛል። እንደዚህ አይነት ወጥ አቋም ማሳየት የሚቻለው እንደዚህ አይነት ኮንሲስተንሲ በዚህ ጥራት ለዚህ ሁሉ አመት መጫወት የሚቻለው ከላይፍ ስታይል ጋር ተያይዞ ራስን መጠበቅ ሲቻል የሚል መልእክት ለሌላው የባርሴሎና ውድ ልጅ መልእክት ማስተላለፍ የሚጠበቅበት ይመስለኛል። እናንተ በዚህ ጉዳይ ዙሪያ ምን አስተያየት አላችሁ? ሀሳብ አስተያየት ስጡን። ሰብስክራይብ አድርጉ። ስላዳመጣችሁን ከልብ እናመሰግናለን።